የተነቃቀለ ጸጉር አይመለስም ያለው ማን ነው? አሞኝ በነበረ ሰዓት እንግዲህ እንደምታዩት 4 ፍሬ ጸጉር ቀርታኝ ነበረ። እንግዲህ እንደዚህ ነቅባቶችን ውህዶችን እየተቀባው እንደምታዩት ተመልሷል። ይሄን ቅባት ያው በየጊዜው አልሰራም በ6 ወር በ7 ወር አንዴ ነው። ዛሬ አልቆኝ ይሄኛውን ደግሞ ለጸጉር መነቀል ለጸጉር ብዛት የሚሆን ቅባት ሰርቼላችኋለሁ። እንደምትወዱት ተስፋ አደርጋለሁ። እንደሌሎቹ ቅባት ወደ ቪዲዮ እንሄዳለን። አብራችሁን ቆዩ። ሰላም ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምን አላችሁ እንደምን ቆያችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በያላችሁበት እግዚአብሔር ፍጹም ሰላም ፍቅር ጤና ከሁላችሁም ጋር ይሁን እያልኩኝ እንግዲህ ርዕሱ ላይ ስላያችሁት ዛሬ በጣም ቆንጆ እንግዲህ በአመት አንዴ ወይ 9 ወር 8 ወር ቢሆን ነው እንደዚህ አይነት በዛ ያለ ቅባት በአንዴ የምሰራው ማለት ነው። ዛሬ እየጠየቃችሁ የነበረ መስኪያ አዲስ ቅባቶች አንሰራም ወይ ያላችሁ የነበረ አዲስ ቅባቶች ሰርቻለሁ። ምንም እንግዲህ ብዙ ነገር ሳላበዛ ቀጥታ አሰራሩን እናያለን። በተለይ በዚህ ሰዓት በጣም ብዙ ጥያቄ የበዛው የጸጉር መነቀል እንደገና ደግሞ የጸጉር ወዝ መጥፋት መበጣጠስ ስለሆነ ለሱ የሚጠቅማችሁ እንግዲህ ዛሬ አመት አካባቢ የሰራነው ቅባት አለ። እሱ ለብዙ ነገር ጠቅማችኋል። መስኪያ አልቆብኛል ሌላ ቅባት እንስራ ያላችሁ የኔም ስላለቀ እኔ ግን በዛ አርጌ ስለምሰራ ለብዙ ጊዜ ይቆይልኛል። ስለዚህ አሰራሩን እናያለን። ወደ አሰራሩ እሺ እዚህ ጋር ዝንጅብል አለኝ። ዝንጅብል እንግዲህ ለጸጉር ለቆዳ በጣም ነው የሚጠቅመው። በተለይ ለሚነቀል ጸጉር በጣም ነው የሚጠቅመው። እዚህ ጋር እነዚህ ያው ሮዝመሪ ሁሌም ስለምጨምር ታውቃላችሁ። እነዚህ ሁለቱ ግን ቴም እና አርጋኖ ናቸው። እነሱ የተለየ ቪዲዮ ራስ ሰርቼባቸው መጣለው ለጤና ራሱ በጣም ጥቅም ስላላቸው ማለት ነው። እነዚህን ምን አደርጋለሁ? ዝንጅብሉንም ይሄንንም እቀነጣጥሰውና አደርቃቸዋለሁ። ምክንያቱም ትንሽ ደረቅ ካሉ ቅባታችንም ለብዙ ጊዜ እንዲቆይልን ማለት ነው። ውጪ ላይ እንደዚህ በስላይስ አርጌ ክትፋረገውና ውጪ ላይ ፀሐይ ላይ አደርገዋለሁ። ያው ፀሐይ ይወጣልና ከዛ እርጥበቱን በደንብ አርጎ ሲጨርስ ወደ ቤት አስገባዋለሁ ማለት ነው። እንደምታዩት ዝንጅብሉ የለችም ማለት ይቻላል። እነዚህ ሶስቱ አሉኝ። በእነዚህ ሶስቱ ላይ እንግዲህ ማድረቅ የማያስፈልጉኝ ነገሮች ጨምርበታለሁ። እዚህ ጋር ሚስማር ስላችሁ የሆነ ጊዜ እንደ ሚስማር ይባላል ያላችሁ ነበረ። ቅርንፉዱን አዎ ሚስማር ይባላል። እዚህ ጋር ደግሞ ሂቢስኩስ ወይም ደግሞ ከርከዴ ይባላል አይደለ? ሂቢስኩስ ፍላወር የአበባ አይነት ነው። በጣም ለጤና ጠቃሚ ነው። በሻይ መልኩም ይጠጣል። እዚህ ጋር የምታዩት እንግዲህ እንዳለ ለጤና ሁላ የሚጠቅሙ ናቸው። በተለይ ለጸጉር መነቀል በጣም የሚጠቅሙ ናቸው። ስለዚህ ሰርታችሁ ተጠቀሙበት። እንደዚህ እነዚህን ማድረቅ ስለማያስፈልገኝ ነው። ወደ መሃል አካባቢ በደንብ ዝርዝር እያደረኩ ጥቅማቸውን ነግራችኋለሁ። አሰራሩን እንዳሳያችሁ ቀለል አድርጋችሁ እንድትሰሩት መጀመሪያ የኔ የዋና ቅባቴ ኮኮናት ነው። ኮኮናት ያው ስለሚስማማኝ ነው። እናንተ ዋና ቅባታችሁ የሚስማማችሁን ተጠቀሙ። እንግዲህ ለሁላችንም የሁላችንም ጸጉር የተለያየ ስለሆነ ከዛ እዚህ ጋር ቨርጂን ኦሊቭ ኦይል አለኝ። ቨርጂን ኦሊቭ ኦይል ትንሽ እጨምርበታለሁ። እዚህ ጋር ደግሞ ሆሆባ ወይም ጆጆባ ኦይል አለኝ። ትንሽ እሱንም እጨምርበታለሁ ማለት ነው። እናንተ የሚመቻችሁን አይነት መጠቀም ትችላላችሁ። እዚህ ጋር ባዮቲን ኦይል ወይም ደግሞ በኮፊ ምናምን ተደርጎ የተሰራ አለኝ። ባለፈው ቅባቶች ጋር አንድ ላይ ያሳይቻችኋለሁ። ከዛ ጨምራለሁኝ ሮዝመሪን ሁሉን ነገሩን እጨማምራለሁ ማለት ነው። በየጊዜው እንግዲህ በተቻለ መጠን የሚጠቅማችሁ አይነት ቅባት ለመስራት እየሞከርኩኝ ነው። በተለይ ከጊዜው አንፃር በተለይ ለሚነቀል ጸጉር በተለይ ፎሊክላችንን የሚያጠነክር ነገር ጸጉራችን እንዳይነቀል ለጸጉር ብዛት በጣም ነው የሚጠቅመውና እንደዚህ አቀላቅለዋለሁኝ። በተለይ ደግሞ እነዚህ የጨመርኳቸው ነገሮች በሙሉ በአቅራቢያችን በቀላሉ የምናገኛቸው ናቸው። እዚህ ጋር የፈላ ውሃ ውስጥ አርጌ እንደዚህ አስቀምጠውና እሳት ላይ እጥደዋለሁኝ።
ውሃው እንደምታዩት ሙቀቱ ከዚህ ጋር እንደምታዩት ነው በእንፋሎት አንድ ላይ እንዲዋሃድ ወይም ደግሞ በስቲም መልኩ እንዲወጣ አደርገዋለሁ ከዛ አሳድረዋለሁ ማለት ነው አሳድሬ ይሄ በነጋታው ነው በነጋታው እዚህ ጋር ጥቁር አዝሙድ አለኝ ጥቁር አዝሙድ እንግዲህ ታውቃላችሁ ብዙ ጊዜም ነግሬያችኋለሁ እዚህ ጋር ደግሞ ኮፊ አለኝ እሱን አንዳንድ ማንኪያ እጨምርበታለሁ ጥቁር አዝሙድ ለጤናም ለጸጉር ለሚነቀል ጸጉር ለጸጉር ብዛት በጣም ነው የሚጠቅመው እሱ እንደዚህ ጨምረዋለሁ ማለት ነው በአሁን ሰዓት ላይ በጣም በውድ ዋጋ የሚሸጡ ቅባቶች በሙሉ እንደዚህ ቤት ውስጥ ሰርተው የሚጠቀሙት ነው ማለት ነው እኔ ደግሞ አሰራሩን ካሳየኋችሁ እናንተ በቀላሉ ያ ሁሉ ገንዘብ አውጣችሁ በትንሽዬ ቃም የሚሸጡ ስላሉ ያን ሁሉ ነገር አውጣችሁ ከምገዙ እንደዚህ መስራት ትችላላችሁ በአብዛኛው እነሱ አይፈጩትም እንደዚህ ያ ጥንካሬ እንዲኖረው ያደርግም ጥንካሬ አይኖረውም ካልተፈጨ ስለዚህ ስንፈጨው ምን ይሆናል ሁሉንም ነገር አንድ ላይ በደንብ እናገኘዋለን የተጠቀምናቸው ነገሮች በሙሉ ቅባቱ ላይ እናገኛቸዋለን እንደዚህ ፈጨዋለሁ አዋህደውና አጠላዋለሁ ማለት ነው እንግዲህ ይሄን ቅባት ለመስራት እውነት ለመናገር በስመአብ ወወልድ ወመንፈስ ቅዱስ ጌታዬ በጣም ብዙ ጊዜ ነው የፈጀብኝ ለምን እንደሆነ አላውቅም በጣም ነው የምላችሁ ወር ያልፈዋል አንዱን ቅባት ገዛ ከዛ አንዱን ሳረግ የሆነ ነገር ገዝቼ በቃ በጣም የተጓተተ ቪዲዮ ማለት ይሄ ነው ምንም ሊሆንልኝ አልቻለም ብታዩና ዛሬ እንደ እግዚአብሔር ፍቃድ ከቻልኩኝ ጨርሰዋለሁ ማለት ነው ከዛ እንደዚህ ቀስ ይያልኩኝ አጣላዋለሁኝ ያ ወደ በኋላ ላይ ያሳያችኋለሁ ይሄ ቅባት መሆን ያለበት ቢጫ ነው የሚሆነው ሰርታችሁ ሲጨርሱ ያው ወደ ስራ በመለሻ ሰዓቴ ስለደረሰ እንደገና ለ3 ለ4 ቀን ቤት ስለማልሆን ስለማይመቸኝ ቪዲዮን ስለመጨረስ እነዚህ ቃዎች ላይ እነዚህ ጥብጥብ አደርጋቸውና ዝም ብዬ ነው ያለፈውን ቅባቶች እንደዚህ ቃዎቹን በደንብ አጣጥባቸዋለሁ ትንሽ አደርቃቸውና ከዛ በኋላ ቅባቴን ስራ ከመሄዴ በፊት ነው መገልብጬው የሚሄደው ማለት ነው እዚህ ጋር ትንሽ አረፋውን አውጣና እዚህ ጋር ኢሴንታል ኦይል አለኝ ቅባቱ ሽታው የሚያምር እንዲሆን ኢሴንታል ኦይል መጨመር እንችላለን ካልሆነ ግን የቡና የተጨመራችሁበት የቡና ሽታ በነገራችን ላይ በጣም ነው ጎልቶ የሚወጣው ስለዚህ እንደዛ ማድረግ ትችላላችሁ እዚህ ጋር የተጠቀምኳቸው ነገሮች በአጠቃላይ በነገራችን ላይ ሽታቸው በጣም ደስ የሚሉ ናቸው አርጋኖም ሮዝመሪም ሁሉም ማለት ነው እዚህ ጋር የምነግራችሁ ነገር ጊዜ ካላችሁ እቃው ሳትጨምሩት በተለቅ ባለ በጠርሙስ ነገር ከድናችሁ ቢያንስ ለአንድ ቀን ለሁለት ቀን አስቀምጡት ምክንያቱም ቢጫ ነው ይሄ ቅባት በኋላ ላይ ያሳያችኋለሁ እኔ ያሰብኩት ቪዲዮውን ጨርሰዋለሁ ብዬ ነበር ግን አልጨረስኩትምና መጨረሻ ላይ ድጋሚ ገልብጬ አለቅልቄ ድጋሚ ቢጫውን አውጥቼ ከስር የዘቀጠውን አውጥቼለታለሁ ማለት ነው እንግዲህ እነዚህ ቅባቶች እያንዳንዳቸው የጨመርኳቸው ነገሮች ከሮዝመሪ ከጂንጀር ሁሉ ነገር እነዚህ ነገሮች በተለይ ጸጉራችሁ ለሳሳ ጸጉራችሁን ለብዛት ይጠቅማል እንደገና ደግሞ ጸጉራችሁን እንዳይነቀል ለተለያየ የጸጉር ለፎሮፎር ለሚያሳክክ ጸጉር ለጸጉር ጥቁረት በጣም ነው የሚጠቅሙት ስለዚህ ሰርታችሁ ተጠቀሙበት የሚሸጡትም ከነዚህ የተሻለ የበለጠ ነገር አይሆንም ያንን ነው ማሳያችሁ እና እንደነገርኳችሁ ነው ዝም ብላችሁ እንደዚህ ጨምራችሁ ያው ብታውት ራሱ ይዘቅጣል ግን መጀመሪያ ላይ ጨምራችሁ ሌላ እንደዚህ እቃችሁ ላይ ከመገልበጣችሁ በፊት እንደዚህ ትታችሁት በጠርሙስ ነገር አስቀምጣችሁ እንደዛ ነው በአብዛኛው ማረጋው ግን ወደ ስራ መሄጃ ሰዓቴ ስለደረሰ ከዛ በኋላ ለ4 ቀናት ስራ ስለመሆን ቪዲዮውን ለመጨረስ ብዬ ነበር እንደምታዩት እንደዚህ ነው የሚሆነው አያችሁ ከስር የዘቀጠው ቅባቱ እንደዚህ አይነት ነው የሚሆነው ወደ ወርቃማ አይነት ከለር ነው የሚሆነው ስለዚህ እንደዚህ በትልቅ እቃ አያችሁ እየገለበጥኳቸው ያለቀለኩኝ ድጋሚ ከትቸዋለሁ እንግዲህ የሚያምር ቅባት ነው የሚሆነው ሰርታችሁ ተጠቀሙበት በጣም ተወዱታላችሁ ያው ከዚህ በፊት ሁሌም እንደምሰራላችሁ አይነት ነው ማለት ነው
ስሩና ቤታችሁ በቀላሉ ተጠቀሙበት ራሳችሁን ከተለያየ ካንሰር በሽታዎች ተከላከሉ ቤታችሁ በተፈጥሮ ነገር በመጠቀም በመስራት ማለት ነው መጨረሻው ይሄ ነው የሚሆነው አለቅልቄ አውጥቼ የስሩን የዘቀጠውን አውጥቼ ድጋሚ አድርጌዋለሁ ማለት ነው እንግዲህ የተጠቀምኳቸው ነገሮች አይታችኋል አሰራሩን አይተን ተመልሰናል በአብዛኛው እንግዲህ ጠቅላላ አድርጌ ስገልጸው በተለይ ለፀጉር ጥቁረት ይሄ ፕሪሜቹር ግሬ እንዳይኖር ለብለድ ሰርኩሌሽን በጣም አሪፍ ነው እንደገና ደግሞ ለፀጉር እድገት በተለይ ደግሞ ለቆዳ ጤና ይሄ ለአዋቂ ለወንዶችም ለልጆችም ለሁሉም የሚሆን ነው እንደምትወዱትና ቀለል አድርጋችሁ እንደምትሰሩት እንደምትጠቀሙበት ተስፋ አደርጋለሁ አሰራሩ ቀለል አድርጌ ነው የሰራሁት አሰራሩ ሁሌም እንደማረገው ማለት ነው በጣም ነው የሚጠቅመው ሰርታችሁ ተጠቀሙበት ይሄኛው በአብዛኛው እንግዲህ በጣም ብዙ ብር አውጥተን የምንገዛቸው ቅባቶች ናቸው ይሄ ኮፊ ቢንስ የተለያየ ሮዝመሪ የተለያየ እነዚህ አሁን የጨመርኳቸው ነገሮች በሙሉ የተለያየ የራሳቸው ቅባት የሚሸጧላቸው ግን ቤታችን እንደዚህ አንድ ላይ አድርገን ቀላቅለን ሰርተን መጠቀም እንችላለን ለም እንደማደርገው የተቀባው አሳያችኋለሁ ፀጉሬ እንግዲህ ታጥቤዋለሁ ከ2 ቀን ከ3 ቀን በፊት ታጥቤዋለሁ ቅባት ተቀብቼዋለሁ ልስልስ ያለ ነው ሰርቼው ነበረ ፈትቼው ነው እና ልስልስ ብሏል ይሄ እንግዲህ አናታችንን መቀባት እንችላለን ዛላውንም መቀባት እንችላለን ስለዚህ እንደዚህ እናደርጋለን እናወጣለን ውስጡን እንግዲህ ሁሌም እየተቀባው ስለማሳያችሁ ነው ውስጡን እንደዚህ አድርገን አናታችንን ቅባት በጣም አለው ፀጉሬ አናታችንን እንደዚህ እናደርጋለን ከዛ በኋላ ማሳጅ እናደርጋለን ፀጉራችንን ታጥበን ነው የምንቀባው ከዛ እንተወዋለን በየ2 ቀኑ በየ3 ቀኑ ብንቀባው በጣም ብዙ ለውጥ እናገኛለንና ማሳጅ እናደርጋለን ማሳጅ ለፀጉር በጣም ነው የሚጠቅመው በጣም ያለ ማሳጅ ቅባት መቀባት ማለት ያለ የፊት ክሬምን ፊታችን ላይ ለጥፎ መተው ማለት ነው ስለዚህ ማሳጅ አድርጉታላችሁ ዛላውንም እንደዚህ ተቀቡታላችሁ ለዛላውን በጣም አሪፍ ነው አሁን ወደ ስራ ሄዳለሁ ፀጉሬን ሳልሰራ ሰዓት ደርሶብኛል ይሄን ቅባት ለመስራት ለምን እንደሆነ አላውቅም ብዙ ጊዜ ነው ወሰደብኝ ልታይ በጣም ብዙ ቀናቶች ማለት ነው ምንም አልተመቸኝም አንዴ ስለው ወደዚህ ስለው ወደዛ ስለው ከዛ እንደዚህ አድርጌ ይዘዋለሁ እንደዚህ አይነት ቅባቶች በየጊዜው አልሰራም አሁን ይሄ እንደ ከሆነ ነው ብዙ ሰዎች ከስራ ቦታ ምናምን የሚጠይቁኝ ስላሉ ለነሱ አንዳንድ እነዚህ ትንንሾቹን አንዳንድ ሰጣቸዋለሁ ትልልቆቹን ነው የምጠቀመው እንደ አየሩ ጸባይ ነው እንግዲህ 5 ወርም 6 ወርም ሊሆን ይችላል ከዛም በላይ ሊጠቅመኝ ይችላል ማለት ነው እሺ ከ3 ቀን በኋላ እንግዲህ ያው ከስራ ስመለስ ምንም ቪዲዮ መጨረስ ስላልቻለ ይሄ ቪዲዮ በጣም የተፈታተለኝ ከዛ በኋላ እንደምታዩት ከስሩ እንደዚህ ዝቅጥ ይላል እንዳለ የፈለገ ብናጣለው ከዛ በኋላ ራሱ እንደ ቅርር ብሎ እንደዚህ የወጣለት በጣም ነው የሚያምረው ማለት ነው ከዛ እነዚህን ትንንሾቹን በትልቁ ቃል እየገለበጥኩኝ የስሩን አለቅልቄ ይሄው ድጋሚ እንደምታዩት እንደዚህ አሁን የዘቀጠ የለውም እሱን አረጋለሁ በፈለጋችሁት ማጥለያ ብታጠሉት ራሱ 2 ቀን 3 ቀን 2 ቀን በቂ ነው 2 ቀን ብታስቀምጡት ራሱ ጥልል ብሎላችሁ የሚያምር ቅባት ነው የሚሆነው ማለት ነው ስለዚህ ከመገለባበጣችሁ በፊት አስቀምጡ ያው ሁሌም እንደዛ ነው ማረጋው ግን ቪዲዮን ለመጨረስ ብዬ ነበር አልጨረስኩትም እንደ እግዚአብሔር ፍቃድ ሆነ ማለት ነው ስለዚህ ይሄንን ይመስላል እንደምትወዱት ተስፋ አደርጋለሁ ሰርታችሁ ተጠቀሙበት የተፈጥሮ ነገርን የሚያክል ነገር ምንም የለም እውነቴን ነው የምላችሁ አትናቁ የተፈጥሮ ነገርን አትናቋት ምክንያቱም ከተለያየ በሽታ ከተለያየ ካንሰር ራሳችንን እንከላከልበታለን እንደገና እንደምታዩትም በጣም ጥሩ ነው ከጊዜ ቆይታ በኋላ ፀጉራችሁ ልዩነቱን ታዩታላችሁ ያው
ይሄ ብዙ ሰዎችም ራሱ የመሰከራችሁለት ስለሆነ ነው ማለት ነው። እንደምትወዱት ተስፋ አደርጋለሁ። ፈጣሪ አምላክ ኢትዮጵያ ሀገራችንን ዓለማችን ሁሉ ሰላም፣ ፍቅር፣ ጤና፣ በረከት ያድልልን። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩኝ። ቻው